እስቲ ችን ጽድት ያለች የአፕቲቲዩድ ጥያቄ እንስራት። ሁለቱ ተሰጥቷቸዋል። እንደገና ኤክስ ዋይ ኤንድ ዜድ አር ዲፍረንት ፍሮም ዜሮ ነው። ዘን ኤክስ ፕላስ ዋይ ፕላስ ዜድ ስንት ነው ነው የሚለው። 3 ዘ ፓወር ኦፍ ኤክስ ኢዝ ኢኳል ቱ 9 ዘ ፓወር ኦፍ ዋይ። 9 ማለት 3 ስኩዌር ነው አይደል? 3 ዘ ፓወር ኦፍ 2 ዋይ ይሆናል። ዘን ኢዝ ኢኳል ቱ 27 ማለት ደግሞ 3 ኪዩብ ነው አይደል? 3 ኪዩብ ይሆናል። ዘን 3 ዘ ፓወር ኦፍ 3 ዜድ ይሆናል ማለት ነው። ሶስቱም እኩል ናቸው አይደል? ዘን ይሄኛው ከዚህ ጋር እኩል ነው፣ ይሄኛውም ከዚህ ጋር እኩል ነው ማለት ነው። ያ ማለት ምን ማለት ነው? 3 ዘ ፓወር ኦፍ ኤክስ ኢዝ ኢኳል ቱ 3 ዘ ፓወር ኦፍ 2 ዋይ እና ዘን 3 እናጠፋለን። ኤክስ ኢዝ ኢኳል ቱ 2 ዋይ ይሆናል። ይሄንን ኦቨር 2 ስታደርጉት ዋይ ኢዝ ኢኳል ቱ ምን ይሆናል? 1 ኦቨር 2 ኤክስ ይሆናል አይደል? ወይም ደግሞ ኤክስ ኦቨር 2 ይሆናል። ዘ ፓወር ኦፍ ኤክስ ኢዝ ኢኳል ቱ 3 ዘ ፓወር ኦፍ 3 ዜድ ይሆናል አይደል? ዘን 3 ስታጠፉ ምን ታገኛላችሁ? ኤክስ ኢዝ ኢኳል ቱ 3 ዜድ ይሆናል ማለት ነው። ዘን ይሄ ማለት ደግሞ ዜድ ኢዝ ኢኳል ቱ ኦቨር 3 ብታደርጉት 1 ኦቨር 3 ኤክስ ይሆናል ወይም ደግሞ ኤክስ ኦቨር 3 ይሆናል ማለት ነው። ዋይ እና ዜድን ኢን ተርምስ ኦፍ ኤክስ አስቀምጠን አይደለም። ከዛ ወደ ሁለተኛ ሄዳለሁ። 1 ኦቨር ኤክስ ዘን ፕላስ 1 ኦቨር ዋይ ነው አይደል የሚለው። ዋይ ማለት ኤክስ ኦቨር 2 ነው። ዘን ዋይ ቦታ ኤክስ ኦቨር 2 ሲገባ ገልብጡት 2 ኦቨር ኤክስ ይሆናል። ዘን ፕላስ እዚህ ጋር ደግሞ 1 ኦቨር ዜድ ነው አይደል የሚለው። ዜድ ኢዝ ኢኳል ቱ ኤክስ ኦቨር 3 ነው አይደል? ኤክስ ኦቨር 3 ገልብጡት 3 ኦቨር ኤክስ ይሆናል ማለት ነው። ዘን ኢዝ ኢኳል ቱ 1 ምናቸውን ኤክስን ወስድና ከላይ ያሉትን እንደምራቸዋለሁ። 1 እና 2 3 ነው። 3 እና 3 6 አይደል? 6 ኦቨር ኤክስ ኢዝ ኢኳል ቱ 1 ይሆናል ማለት ነው። ዘን ኤክስ ኢዝ ኢኳል ቱ ስንት ሆነ? 6 ሆነ ማለት ነው። ኤክስ 6 ከሆነ ዋይ ኢዝ ኢኳል ቱ ስንት ይሆናል? ዋይ ኢዝ ኢኳል ቱ ምን ብለናል? ኤክስ ኦቨር 2 ነው አይደል? ኤክስ 6 ነው። 6 ለ2 3 ነው። ዜድ ደግሞ ምን ይሆናል? ዜድ ኢዝ ኢኳል ቱ ኤክስ ኦቨር 3 ነው አይደል? ኤክስ ስንት ነው? 6 ነው። 6 ለ3 2 ነው። ዘን ሶስቱን ማግኘን ማለት ነው። ኤክስ ፕላስ ዋይ ፕላስ ዜድ ነው አይደል የሚለው። ኤክስ ስንት ነው? 6 ዋይ ስንት ነው? 3 ዜድ ስንት ነው? 2 ሶስቱን ስደምራቸው ስንት ይሆናሉ? 11